ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዘላለም ያው እንግዲህ ዛሬ በሰፊው የምናነሳው ስለ ቡካዮ ሳካ በልቡ ስለሚናገራቸው በልቡ ስለሚያስባቸው ነገሮች። ዘላለም በልቡ የሚያስበውን አንተ ልብ ውስጥ ነበርክ እንዴ? በምንድን ነው የምታውቀው? እሱን ላስረዳ ነው ዘላለም። ቡካዮ ሳካ በልቡ ብዙ ነገሮችን ያስባል፣ ነገር ግን ትግበራ ላይ ዜሮ ነው። ትግበራ ላይ በጣም ዜሮ ነው ዘላለም። ቡካዮ ማለት ምን ማለት ነው? ትግበራ ላይ ዜሮ እንደማለት ነው። ቡካዮ በጊኒኛ ጊኒ ነው እንዴ? እሱ የእናት አባቱ ሀገር ናይጄሪያ አይደለም። ናይጄሪያ፣ ጊኒ፣ ቦትስዋና፣ ኬንያ እነኚህ ሁሉ እኮ ጥቁር ናቸው። እሱማ ጥቁር ናቸው፣ ግን ታዲያ ምን ያገናኛል? ለዚህ ነው የተምታቱብህ ነው። ለዛ ነው ምንም ይሁን የቡካዮ ሀገር ዜግነቱ ምንም ይሁን በዋናነት በልቡ ምን ያስባል የሚለውን ነው የምናነሳው። በልቡ ምን ያስባል መተግበሩን ተው፣ ለቡካዮ ሳካ ተው ዘላለም። ነገር ግን ቡካዮ ሳካ እንዴ በልቡ ምን አሰበ መሰለህ ዘላለም? ኧረ እንዲህ ተብሎ እኮ አይወራም አለ። ቡካዮ ሳካ አንተ ነህ እንዴ በልቡ ያሰበውን ነገር እንዴት ነው የምታውቀው? ምን አሰበ መሰለህ ምናምን ብላ እንዴት ነው እርግጠኛ ነው የምታወራው? ልመጣልህ ነው። በጣም ያስባል። ዜሮ ነው እንግዲህ ጸባይ ግን ዜሮ ዘላለም። የዘፈን ቡካዮ ሳካን በሚገባ የሚመጥ ነው። ቡካዮ ዘላለም ሌሊት 9 ሰዓት ላይ ተነስቶ ፍቅረኛው አላየችውም፣ ማንም ሰው አላየውም። ሌሊት 9 ሰዓት ማንም ሰው ሳያየው የቤቱ ሲሲቲቪ ካሜራ እንኳን ሳያየው ይነሳል። ማንም ነው የምልህ፣ መብራት አያበራም። ከዛን ያለቅሳል፣ በቃ ያለቅሳል። አልቅሶም አያባርም። ይሄንን ታሪክ ቡካዮ ለማንም አላወራ ዘላለም፣ ለማንም አልተናገረም፣ ለራሱ እንኳን አልደገመውም። አብዛኛው እንዳልኩ ሀሳቦቹ በልቡ ነው። አብዛኛው ሀሳቦቹ በልቡ ነው። በልቡ የሚያስባቸው ሀሳቦችን ነው ሜዳ ላይ የሚተገብራቸው። እኔ ግን ቀድሞ በልቡ ሲያስብ ቡካዮ ሜዳ ላይ እንዲህ ሊያደርግ ነው ብዬ ቀድሜ እወራረድ ነበር። መወራረድ ብቻ አይደለም ዘላለም፣ እበላለሁ። ሳካ እንግዲህ አንድ የሚታማበት ቦታ አለ፣ ፔናልቲ እና ሳካ ዘላለም ምን ልበል፣ በቃ ፔናልቲውን ተውና ስለ በልቡ ስለሚያወራው አውራ። እንግዲህ እንደ ሳካ አይደል እንዴ አውቃለሁ ያልከው? አዎ እሱ ጋር ልመጣልን ነው። አላማችንም እሱ ነው። ረሱ እኮ እሱ ቡካዮ ሳካ በልቡ ያስባል። ዝም ሲል ዝምታ እንዳይመስል፣ ሳካ ዝም ሲል የሆነ ነገር እያሰበ ነው። ነገር ሲበላ አውቃለሁ፣ ሊናገር ሲፈልግ አውቃለሁ፣ በልቡ ምን እንደሚል አውቃለሁ። የሆነ ሰዓት ላይ አርቴታ ትሬኒንግ ሜዳ ላይ ቡካዮ ሳካ በልቡ የሆነ ነገር ተናግሮት ጨዋታውን አስቁሞት መልበሻ ክፍል ወስዶት ረጅም ሰዓት ነው የገሰጸው። እንዲህ አይባልም ዘላለም አለ ቡካዮ፣ እንዲህ አይባልም። አርቴታ በልቡ ያለውን ሰምቶ አንተ እንዴት ሰማ አልከኝ? እኔና የዚህን ያህል ይታወቃል። አርቴታም ያውቃል፣ የክለቡ ተጫዋቾች እንዳለ ያውቃሉ። ጋብሪኤል ማጋሌዥ በጣም ያውቃል። ሳካ ዝም ካለ ጆሮአቸውን ይዘው ነው የሚቆሙት። ጆሮአቸውን እፍን አድርጎ በጣም ድምፁ ይከብዳል። ዝምታው ይከብዳል ዘላለም። ዝምታ ታዲያ ይሰማል እንዴ? ዝም ያለውን ፍራ። የብስሌን ዘፈን አልሰማም? ይልቅ ከሚያወራ ዝም ያለውን ፍራ ዘላለም። ኧረ እባክህ በኢየሱስ ዘላለም ይለኛል። እኔ ደግሞ የብስሌን ዘፈን ብለህ አንተ ሳካ ላይ ጀምረህ የጃሉድን ወሬ ታወራለህ ዘላለም። ለምንድን ነው ማንከባበረው? ነግሬሃለሁ፣ እኔ አልፈልግም እንደዚህ አይነት ነገር። ዲግኒቲ የሚባል ነገር ሉክ ዘላለም
ባኪ ዝም ብለህ ሉክ አትበለኝ። ምን አገባ አንተ? ለምን ልሙጥ ሉክ አይደለም? ምን አገባ? ሳካ በልቡ ካሰበ ሌሊት 9 ሰዓት ላይ ከተነሳ ማንም ሳያየው ከተነሳሽ አንተ በምን አየኸው? ካሜራም ጠፍቷል አላልክም? አዎ ሲሲቲቪ ካሜራው የቤቱ አይሰራም። ብዙ ጊዜ ከማሰራት ሳካ እንዝላል ነው። ሙሉ ትኩረቱን ሜዳ ላይ ስለሚያደርግ ባለሙያ እንኳን ጠርቶ አላሰራውም። ጭራሽ ካሜራውን መቀየርም አይፈልግም። ያን ያህል ነው ማቴሪያል ላይ በጣም ያን ያህል ለዘብተኛ ታለንቱ ላይ ነው የሚያተኩረው ዘላለም። ለዛ ነው ቡካዮ ያሉት። ቡካዮ ማለት ታለንቱ ላይ የሚያተኩር ስራው ፕሮፌሽኑ ላይ የሚያተኩር። ቡካዮ ትግበራ ላይ 0 ሆኖ ቅድም ከ3 ደቂቃ በኋላ ታለንቱ ላይ የሚያተኩር ትለኛለህ እንዴ? በቃ እንደውም ይቅር መሰለኝ። አይደለም አይቅር እንዴ? እንደዚህ የተሟሙቅ አይቅር መስዋዕት ላይ ነኝ ዘላለም። ኤኒሃው ግን ቡካዮ በልቡ ምን ያስባል እኔ ነኝ የማውቀው በሚገባ። ትግበራውን ሲተገብር ዓለም በሙሉ ስለሚያየው ምንም አይመስለኝም። በልቡ ስለሚያስባቸው ነገሮች ካነሳን ግን ከየትኛውም ኳስ ተጫዋች በተሻለ ዝም ብሎ በልቡ ጸጥ ብሎ የሚያስብ በልቡ የሚያወራ ከራስ ጋር የሚነጋገር ያንን የተነጋገረውን በተግባር ሜዳ ላይ የሚቀይር ተጫዋች ነው ጥቁሩ ዳይመንድ። እንግዲህ በአርሰናል ቤት አብርቶና ፈክቶም እስከዛሬ ድረስ እንደሚገኘው በዛ የተነሳ ነው። አመሰግናለሁ ዘላለም። ጨረስኩኝ ዘላለም ጨረስኩኝ። እሺ ክልሱሬ እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።